ጭራሽ የዙላ ወንጀል ባለቤቶች የአቤል እናትና የአቤል አጎት ሆነው ተገኙ። እዚህ ቤት ምን ልትሰሪ ነው የመጣሽው? ከነዚህ ሰዎች ጋር ምንድነው? ገባ ገቡ። አታውቂኝም፣ እንተዋወቃለን። ግቢ ግባ። እኔ እንደውም አንድ ሰው ነበር የጠበኩት። ግባ። የወንድማቸው ያጎት መኮንን ድርጅት ነው። ያቶ መኮንን ድርጅት ነው። አንቺ መኮንን ስትይኝ የነበረው የአቤል አጎት ነው። ሄድ ቁጭ በል። እንዴት ነውስ ይሄን ድርጅት በውክልና ከአቤል እናት ወደ አንተ ሊመጣ ይቻላል? ይሄ ድርጅት ለብዙዎቹ ተርፏል። በዚህ ልክ ደግሞ በእናንተ ሊወቀስ የሚገባው ድርጅት አይደለም። እየሰማሽ ነው? እየነገርኩህ አይደል እንዴ? የዚህ ተቀጣ አሁን እንድታርግልኝ ይፈልጋል። ሰው ለማግኘት ነበር መጣሁት። ተረጋጋ። ምንድን ነው ስም? እዚህ ላይ ያለው ስም የአቤል እናት ስም ነው ያለው እኮ። ምንድን ነው ያንቺ? ስልክ ናምጣ። ደጋጎ ምንድን ነው አንዴ አንተ ደጋገኝ። ምክንያቱም ምን ያውን ተደብድቤ ማለት ትልቅ ጥቃት ነው የደረሰብኝ። ማን ነው የደበደበ? እነሱን ይኸውልህ እኔ አላውቃቸውም እነማን እንደሆኑ። እሷን የፍርድ ቤት ኬዝ ነው፣ ፍርድ ቤት ይዞታል። ፍርድ ቤት እስከሚፈታው ድረስ እንግዲህ በሂደት ላይ ነው ያለው። ተይዟል። እነዚህ ሰዎች የደበደቡ ራስን መለወጥ ነው አይደለም? ስክሪን ሴቨርን እንኳን አታስተካክልም ቢያንስ እንጂ ስላበበ። ቆይ እሺ ቁጭ በል ልንገርህ። ማን ነው ታዲያ አንተ አዛዥ? አስፈላጊ ነው አትበለኝ አንተ። እሺ መኮንን ነው ታውቀዋለህ? መኮንን እናንተ እያልክ ወሬን አቁም። እጄን እስኪ ያሳርፍና እኔ ማወራ ነው አይደለም። እኔ ሊያ የምትለውም አላውቃትም። እኔ ከነጭራ ሊያ ማናት ራሱ? አንተ መልስ በስተክል መልስልኝ። እንዴት ነህ? እግዚአብሔር ይመስገን። አንዴ ላናግርህ ነበር። ከራይቼ ነው ነው። ቆይ ምንድነው? የት ነው አንተ ቤት? አይመለከትም እንዴ? ምንድነው እንደዚህ አይነት የመጣው? ቆይ እዚህ ነው እኔ ጋር አይመለከትም። ምን አመጣው? ይኸውልህ ምላሽን በአግባቡ መልስልኝ። አይመለከትም ምናምን የሚል አማርኛ አልሰማም እንዴ? እያስፈራራኝ። አዎ አስፈራራለሁ። ቤትሽ ነው? ቤትሽ ነው? ሲሉ እንደነገረን እቺ ልጅ ለመኮንን ልጃገረ ሴቶች ነው እንደምታቀርብ ምን ሴቶችንም ትሰጪዋለሽ? ለመኮንን ታቀርብለታለሽ? እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። በተጨማሪም በዚህ ቻናል በኩል ማለትም የንስር አይንን ጠቅሰው ለሚመጡ ደንበኞች እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ በ0997 398676 አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ይህ ሰው ተደውሎለታል። ማንነቱን እስከማየው በጣም ጨንቆኛል። ምክንያቱም እዚህ ወረቀት ላይ ያለው ስም ሁላችንም በጣም ያስደነገጠኝ። እንዴ በምን ታምር እንደዚህ ሊሆን ይችላል? እያንዳንዱ የድርጅቶች ስም የባለቤትነት ስም ያለው የአቤል እናት ነው። ውክልና ደግሞ ሰጥተው ነው። ይሄ ውክልና የስም መመሳሰል ነው። ግራ እየገባኝ ነው አሁንስ ግራ ገባኝ። ማለት በምን ታምር ነው ታዲያ አቤል እናት የዚህ ሁላ ድርጅት ባለቤት ይሆናል ማለት? በጣም የሚያስገርም ነው። እሷ እዚህ ጋር መገኘቱ በራሱ ጭራሽ ማለት እሺ ድርጅቶች ይኖሩ ውክልና ምናምን ይስጡ፣ ግን ከነዚህ ሰዎች ጋር መገናኘቱ ከነዚህ ሰዎች ጋር መሆኑ እኮ ነው። እሺ ውክልና የወሰደውስ ማን ነው? አቤልስ ይሄን ነገር እንዴት አያውቀውም? ይሄን ነገር ይምጡና በደንብ እንወያይ ይሆናል። የምታውቂው ነገር ካለ ግን ብትነግሪኝ የተሻለ ነው። ያው ጠርቼ ይላል ዶክመንቱ ታዲያ እንዴት እዚህ ሊገኝ ይችላል? እሱን እኮ እነሱ እንድትጠይቃቸው መሰለኝ የጠሩት። እሺ አንቺ ሲጀምር በጣም በቃ በኩራት ነው የምታወሪው። እየሰራሽ ያለሽው ነገር ምናምን ትክክል እንደሆነ አረጋግጥ የሚሰማሽ ከሀገርሽ ባህል ከኢትዮጵያ ሴት ከስርዓታችን ያፈነገጠ አይነት ነገር እያደረግሽ በኩራት ነው አንተ ምትይ። እንደዚህ ነው ስልጣና ብለው ወስደዋችሁ አምሯችሁ ነው የሚደፉት። አስተሳሰባችሁን ሁሉ ነው የሚቀይሩት አይደል?
እንድትሰደበኝ አልፈልግም። በመጀመሪያ ገርሞሽ ነው ገና መታሻለሁ አስፈላጊ ከሆነ ማለት ከኔ ጋር ያለኝን ንግግር የጨረስኩ መሰለኝ። አልጨረስንም። ገና ካንቺ ጋር ብዙ ይቀርባል። ገና ብዙ ነገር ትነግሪኛለሽ። ነገርኩሽ እኮ አንቺ ሴቶችን ትነግጃለሽ ጭራሽ ሴት ሆና በሴት ላይ የምትጨክል ረመድሃ ያለ ማለት ቤተሰቦች ሴት ናቸው ክፍለ ሀገር ናቸው ለቤተሰቦችን ከዚህ ጋር ጥያቄ ነው የምመልሽልኝ የስማሽ ነው ጥያቄ ነው የምመልሽ የእነሱ ያሉበት አድራሻ ምን ያደርግላል ቤተሰቦች ሴት ናቸው እነሱን ፈልጋቸውን ሰዎች ጠራውልክ አይደል እያንዳንዱን ነገር ይልሽ ትነግሪኛለሽ ስለራስሽ ይሄንን ቪዲዮ ደግሞ አስፈላጊ ሆነ አንተንገሪኝ ከፈለግሽ ቤተሰቦችሽ ማግኘት አይቀርም ይሄን ቦታ እንዳገኘሁት ማግኘት አይቀርም ምን ያደርጉልሃል ደግሞ እኔ ቤተሰቦች ስላንቺ ማንነት አሳውቃቸዋለሁ ገርሞሽ ነው አንተ ከኔ ጋር የግል ችግር አለብህ እንዴ እንዳንቺ አይነት ሰው ሲጀምር አይቼም አላውቅም ወደፊትም ማየት አልፈልግም እንኳን ካንቺ ጋር ችግር ነው ልታየኝ አስፈልግም አይደለ አንቺ የኔ ችግር አይደለሽም የዓለም ችግር ነሽ የሀገር ችግር ነሽ አንቺ ሰማኛለህ የፈለከው ነገር ማድረግ ትችላለህ ዝም በይ ቤተሰቦች ጋር ግን መድረስ አትችልም ኧረ እባክሽ እንዴት እንደማልደርስ አሳይሻለሁ አንቺ ሰው ቤት እየበጠበጥሽ አይደል የሰው ልጅ እየወሰድሽ እየገበርሽ አይደል ለሴጣን ሰማኛለህ አንተ እንደምትለው አይደለም ነገሩ ኧረ እባክሽ ሴቶችን እየነገርሽለት ሴቶችን እያቀረብሽለት ገንዘብ ይሰጥሻል በዛ ገንዘብሽ ቤተሰቦችሽን መልካም ስራ ሰርቶ እንዳመጣ ሰው የተባረከ ገንዘብ እንዳመጣ ሰው ለቤተሰቦችሽ ትልኪያለሽ ለማንኛውም ውድ ቤተሰቦች ያው እየጠበቅን ነው እስካሁን እየጠበቅን ነው ይምጡና እስኪመጡ ያለው ነገር አብረን የምንናል ከዚህ እንደምትመለከቱት ወይ ፍንክች ነው ምክንያቱም ደፍነውታል የስልጣናቸው እንደዚህ የሚያደርግ ይመስለኛል እያንዳንዱ ወጣው ወስደው እንግዲህ እስኪ ይምጡና ለማንኛውም ያለው ነገር በተቀላላ አብረን የምንሰማም አብረን የምንመለከት ይሆናል በድጋሚ አብራችሁን ይሁን መልካም ጊዜ እየገቡ ነው ከግቢና እስኪ እንቀበላቸው ሰላም እንዴት ናችሁ ሰላም ነው ግቡ ምን ነው ግራ ገባችሁ ግቡ አዎ አታውቂኝም እንተዋወቃለን ግባ እኔ እንደውም አንድ ሰው ነበር የጠበኩት ግባ ነይ እኮ ግቡ እኮ ግቢና ታውቂኛለሽ አልኩሽ ግቢ ችግር የለም አታስቢ በሰላም ነው ግቢ ግቡ ምንም አልተፈጠረም ቀለል አድርጋችሁ ምንም የተፈጠረ ነገር የለም ግቡና እናውራ ለጥያቄ ተፈልጋችሁ እሱ ነው አይፈልጋችሁት እኔ ልሂድላችሁ ይኸውልሽ ኦሬዲ አንድ ላይ መተሻል ስለዚህ አንቺም ትፈልጋለሽ ቁጭ በይ ምንድነው እየተካሄደ ቁጭ በይ የአቤል አክስት ልጅ ነሽ አይደል ጭራሽ ታውቀኛለህ የአቤል አክስት ልጅ ነሽ አንቺ ምንድነው አንቺ ምንድነው የጠራሽው እንዴ እኔ ማንንም አልጠራሁኝም ቆይ እኔ የምልሽ የአቤል አክስት ልጅ ነሽ አንቺ አሁን ያናታቂና ምንድነው ያወሩት ተሳስተሃል እኔ አላውቅም ያናታቂና እሱ አታውቂም ሎልን አታውቂም የአቤል አክስት ልጅ እኮ እኔን እንዴት አታውቂኝም አላውቅም በግድ ወቂኝ እኮ አይባልም ሲጀመር እሺ ቁጭ በይና እናወራለን ችግር የለም ይኸውልሽ ሰምኛለሽ እንፈልግሻለን እንኳን ደህና መጣሽ በዚሁ አጋጣሚ ቁጭ በይ ይኸውልሽ እየሰማሽ ነው በቃ ከመጣሽ አይቀር ሂድ ቁጭ በል አንተ ሂድ ቁጭ በል ቁጭ በይና እናወራለን ቁጭ በይ እኮ እናወራለን ቁጭ በይ ጀመሪያ ተረጋጋ በጋባ አንቺ ምንሻን እንዳትናገሪ እኮ ተረጋግቼ ነው እኮ እያወራለሁ ቁጭ በል እያልኩ አይደለም በቃ ቀለል አድርጋችሁ ቁጭ በሉ መጀመሪያ እስቲ ቁጭ በሉ እናንተ ተቀመጥ እየሰማሽ ነው ቁጭ በይና እናወራ ሳይጋበዝ የመጣ እንግዳ ጥሩ መረጃ ነው ያገኘነው በዚህ አጋጣሚ ስለዚህ ቁጭ በይ አንቺ እዚህ ቤት ምን ልትሰሪ እንደመጣሽ ማወቅ ፈልጋለሁ እዚህ ቤት ምን ልትሰሪ ነው የመጣሽው ከነዚህ ሰዎች ጋር ምንድነው የሚያገናኝሽ መንቀሳቀስማች አይደለም ምንድነው የሚያገናኝሽ የአቤል አክስት ልጅ ከሆንሽ ከነዚህ ሰዎች ጋር ምንድነው የሚያገናኝሽ ነው የማይመለከተን የማያገባህን አትጠይቀኝ ሰሚያለሽ ይኸውልሽ አቤል ምን እንደሚሰራ ታውቂያለሽ አይደል እኔም ደግሞ የአቤልን አይነት ስራ ነው የምሰራው ምንድነው የተካሄደው በቃ ይበቃል በቃ ምንድነው ለምንድነው የፈለጋችሁ ለምን ሁለታችሁም አትረጋጉም ቆይ ቁጭ ብለን እናወራ እና አንቺ
ከነዚህ ወንጀለኞች ጋር ምንድን ነው የምትሰሪው? ከነዚህ ወንጀለኞች ጋር ምንድን ነው የምትሰሪው? አንቺ ምን እየሰራሽ ነው? ወንጀለኛ ሆኑ እንዴ? ከመቼ ጀምሮ ነው ወንጀለኛ የሆናችሁት? ይኸውልሽ እኔ ይሄ ሰውዬ ሲጀመር ስለምን እንደሚያወራ የማውቀው ነገር የለም። ስለፈለጋችሁ ጥያቄ ስላለው ብቻ ሊጠይቃችሁ ነው የፈለገው። ስለዚህ በቃ ጥያቄ መመለስ ነው። ወሬውን ትተሽ ለምን ቁጭ አትይም? ወሬውን ቁጭ ብለሽ ቁጭ በይ። ወሬውን ተይውና ቁጭ በይ። አንቺ ከምን አይነት ሰው ጋር ነው የጠራሽኝ? ቁጭ በል አንተ እባክህ ቁጭ በል። ይሄ ምንድን ነው? ይሄ ውክልና ወረቀት ምንድን ነው? ይሄ ምንድን ነው? ይሄ ውክልና ወረቀት ምንድን ነው? ምንድን ነው ይሄ ውክልና ወረቀት? ምንድን ነው ታዲያ? ህጋዊ የሆነ ነገር ነው። ህጋዊ የሆነ ነገር ነው። ምን አለው? አንቺ የምር የዚህ ሁላ ድርጅት ባለቤት አክስትሽ ነች? ምንድን ነው የምታወራው? ለነገሩ እውነታችሁ በወጣ ይሻላል። አይ ብተና እሷም እፈልጋታለሁ፣ እፈልግሻለሁ። የምትናገሪው ነገር አለ። ቁጭ ምክንያቱም ቁጭ በይ። ለምንድን ነው እንደዚህ አይነት ነገር የምታረጉት? ምንድን ነው? ቆይ እናንተ ያማችኋል። ቁጭ በይ፣ ዝም በይ እኮ ነው ይሄ ነገር እንዲደረግብኝ አልፈልግም። ይኸውልሽ ትሰሚኛለሽ? አሁን ጥያቄን በአግባቡ ትመልሻለሽ። የዚህ ሁላ ድርጅት ባለቤት የአቤል አክስት ነች ብለሻል። ውክልና ለማን ነው የተሰጠው? ለአንተ? በጣም ጥሩ። እስኪ ንገረኝ፣ ማለት አንተ ማን ስለሆንክ ነው ይሄን ሁላ ድርጅት በውክልና መልክ የተሰጠ? አዎ ያገባኛል። መጠየቅ እንኳን ቢኖርበት እኮ አቤል ነው መጠየቅ የሚችለውም ያለበትም። አቤል ስለዚህ ጉዳይ ያውቃል? አያውቅም ብዬ አላስብም። እንዴት ነው አያውቅም ብለሽ ማለት? እንዴት ነው ስለ እናቱ የማያውቀው? ምን ማለት ነው? እኛም ራሱ ግራ የገባን ለዛ ነው። ስለዚህ ጉዳይ መጠየቅ አልችልም። አንተ ለምንድን ነው የማልችለው? እንዴ ይሄንን እኮ አቤልና እናቱ ስማ፣ ምንድን ነው ድርጅቱ የሚሰራው? ድርጅቱ የሚሰራው ምንድን ነው? የመጣችሁበትን አታውቁትም ማለት ነው። ድርጅታችን ምን ላይ እንደሚሰራ አታውቁም ነው? ይኸውልህ ጥያቄን በጥያቄ እንደመልስልኝ አለ። ድርጅቱ ምን ላይ ነው የሚሰራው እኮ? ድርጅታችን ምን እንደሚሰራ አታውቁም ነው ወይ? ሳታውቁ ነው ወይ ስለ ድርጅታችን ጠይቁ ነው የመጣችሁት? ለምን ወሬህን ትተህ ጥያቄህን ትተህ የምጠይቀህን ጥያቄ እንዲህ ነው የምንሰራው ብለህ ለምን አትናገርም? ሰው እኮ ሲጀመር ስለ ድርጅት እኮ መጠየቅ ከፈለገ እኮ እንደዚህ ሰው ጠርቶ ሳይሆን ድርጅቱ ድረስ መጥቶ ነው የሚጠይቀው። ድርጅቱ ድረስ መጥቶ ስሚ፣ ይሄ ልጅ የዚህ ሁላ ብራንች የዚህ ሁላ ድርጅት ውክልና ተሰጠው ማለት መቼም ብዙ ነገር ሁሉን ነገር እያንዳንዱ ነገር ያውቃል ማለት ነው። እያንዳንዱ ነገር እስኪ አንድ ጥያቄ ልጠይቅሽ። አንቺ ምንድነው የምትሰሪው ከነሱ ጋር? አንቺ ምንድነው ከነዚህ ሰዎች ጋር የምትሰሪው? የአቤል አክስት ልጅ ነሽ። ምንድነው ታዲያ ከነሱ ጋር የምትሰሪው? መቼም በያክስቴ ድርጅት ውስጥ አንድ ሰራተኛ ብሆን የሚደብረህ አይመስለኝም። ሰራተኛ ሆነሽ ነው የምትሰሪው? አዎ ነኝ። ምንድነው ችግር አለ? ቅጥር ነሽ እዛ ድርጅት ላይ? አዎ። ምንድነው የሥራ ድርሻሽ? ለምን እነግርሃለሁ ሲጀመር? ምክንያቱም ድርጅቱ የሚሰራውን ስራ እኛ ስለደረስንበት። ምንድነው የሚሰራው ድርጅት? ወንጀል። ለነገሩ ምንድነው ያወራ ያለው ያሰብኩበት ነገር የሚያደርግ ሰው ላይ እንደተመቀኛችሁ ሁሌ በቃ ለነገሩ ጥሩ ሰው ነው። አታበረታቱም። የራሳችሁ ችግር ነው። ይሄን ያህል አንተ ጋር የምከራከርበትም አንተን ለማስረዳትም የምሞክርበት ጊዜ የለኝም። ምክንያቱም የሚገባው አይነት ሰው አትመስለኝም አይደለ? በመጀመሪያ ደረጃ አንድን ድርጅት ህጋዊ የሆነን ድርጅት ወንጀለኛ ወይም ደግሞ ወንጀለኛ የሆነ ድርጅት ብሎ እኮ እስኪ ስለ ድርጅቱ አብራራልኝ። ምንድነው ስራው ድርጅቱ? ያው ይሄም ሙሉ ውክልና አለ ማለት አንተ የድርጅቱ ባለቤት ነህ ማለት ነው። ስለዚህ ድርጅታችሁ ምንድነው የሚሰራው? እስኪ ንገረኝ። እኮ ቅድም እያልኩ ነበረ። ድርጅታችን እኛ ብራንዳችንን አውቃችሁት ነው የመጣችሁት። ስለዚህ ድርጅታችን ብዙ ስራዎችን ነው የሚሰራው እኮ። ምንድነው የሚሰራው? ብዙ ስራዎችን ነው። ይኸውልሽ ሰምኛለሽ፣ ስራ ነው እየሰራ ያሉት። እኔም ወንጀል ተሰርቷል። በዚህ ወንጀል መሰረት ባለን መረጃ ማጣራት እያደረግን ነው። መጀመሪያ ግን ወንጀል ስለምትለው ነገር እያሰብክበት እሱን እንደርስበታለን ምንም አይነት ወንጀል ከተለበት እኮ እሺ፣ እሱን እንደርስበታለን። በስነ ስርዓት መጠየቅ ባለበት መንገድ ይጠይቃል። ወንጀለኛ ምናምን እያለ እንዴት ነው አንተ ዝም ብለህ የምትነግረው? ባትንጣጭ የተሻለ ነው። ቆይ አይደለም፣ ስሚ፣ አቤል ምን እንደሚሰራ ታውቂያለሽ አይደል? ስለዚህ አቤልን አሰራር ታውቂያለሽ። አቤልም ደግሞ እኔ የምሰራው ልክ እንደ አቤል ስለሆነ ስራዬን እንድሰራ ፍቀጂልኝ። ከዚህ በኋላ ጣልቃ እንዳትገቢ፣ ጥያቄ ሳልጠይቅሽ እንዳይልሽ። ይኸውልሽ ትሰሚኛለሽ?
ትክክለኛ ነገር ይዞ ሲሄድ ነው የማውቀው። እንግዲህ አቤልን እስከማውቀው እኮ ስለዚህ እኔም ስራዬን እንድሰራ ፍቀጂልኝ። ጣልቃ እንዳትገቢ። ስጠይቅሽ ብቻ ጥያቄን ትመልሻለሽ። አይ እሷ እኮ መመለስ ያለባትን ነው እየመለሰች አይመለከትህም። እኔ አንተን ስጠይቅ አንተ ነው የምመስልልኝ። እሷ ስጠይቃት ድርጅታችን እጅግ በጣም ጥሩ ስም ያለው ብዙ ወጣቶች እየተረፈ ያለ ድርጅት ሆኖ ሳለ እንዴት አንድ ሰው እኮ እስኪ ምንድነው የድርጅታችሁ ትልቁ ሚና ምንድነው? ጥሩ ስራ ነው የሚሰራው። ምንድነው የሚሰራው? ድርጅታችን እንግዲህ ያው በጣም ብዙ ዘርፈ ብዙ ስራዎችን በሀገራችን ላይ እየሰራ ያለ ትልቅ ድርጅት ነው። ድርጅታችን እንግዲህ እንግሊዝ ሀገር ነው ከዚህ በፊት ከዛ ብራንች ተወስዶ ነው እዚህ ሀገር እየሰራ ያለው ድርጅት ነው። እንግሊዝ ላይ ነው ብራንች አለው። ከዛ ነው የመጣው ብራንቹ እና በጣም ለብዙ ኢትዮጵያውያን ወጣቶች ትልልቅ ስራ እድሎችን መፍጠር የቻለ እየፈጠረም ያለ ትልቅ ድርጅት ነው ማለት ነው ድርጅታችን። ስለዚህ ድርጅታችን እንደውም ለብዙ ኢትዮጵያውያን ችቦ ነው የለኮሰው ብዙ ስራዎችን የሚሰራው እና ድርጅታችን በዚህ ልክ በእናንተ አሁን እንደዚህ ሳይ በጣም ነው እንትን ያለኝ ሹክ የሆንኩት። እንዴ የኛ ድርጅት እኮ ትልቅ ስም ያለው ድርጅት ነው እና ለብዙዎቹ ተርፈናል፣ ለብዙዎቹ ደርሰናል። እሺ በዚህ ልክ ድርጅታችንንም ስም ማጠልሸትም ተገቢ ነው ብዬ አላምንም እና ስለዚህ ድርጅታችን እስካሁን ድረስ ራሱ መጀመሪያዎቹ አመታት ውስጥ የተለያዩ ስራዎችን ነበር ሲሰራ የነበረው። አዲስ አበባ ላይ የተለያዩ መሬቶችን ገዝቶ ተዋል አይደለ? ትልቅ እንዳልኩህ ለብዙ ወጣቶች ስለሚተርፍ ድርጅታችን ትልቅ ማሰልጠኛዎችን ከፍቶ የሙያ ብቃት ማረጋገጫ እየሰጠ ስራ የሌላቸውን ወጣቶች ወደ ስራ እንዲሄዱ ያደረገ፣ ስራ እንዲያገኙ ያደረገ የብዙዎቹን ችግር የፈታ ችግር ፈች ድርጅት ነው ማለት ነው። ስለዚህ ይሄ ድርጅት ለብዙዎቹ ተርፏል። በዚህ ልክ ደግሞ በእናንተ ሊወቀስ የሚገባው ድርጅት አይደለም፣ ወንጀለኛ የሚባል ድርጅት አይደለም። ስለዚህ ድርጅታችንን እንደዚህ ልትሉትም አይገባም። እንደውም ከብዙ የመንግስት መስሪያ ቤቶች ሪኮግናይዝ የተደረገ ድርጅት ነው። በጣም ጥሩ። አታቋርጭ። ምንድነው እኔ እነሱ የሚያወሩት እና ጋር ቁጭ ማዳመጥ አለብኝ? አዎ ማዳመጥ አለብኝ። ማውቀውን ነገር ነው የሚያወሩት አይደለ? ስለዚህ እኔ መውጣት ነው የምፈልገው። ትሰሚኛለሽ? አርፈሽ ቁጭ በይ። መውጣት ነው የምትፈልጊው? አርፈሽ ቁጭ በይ። ጥያቄ ያለኝ ላንቺም ተራሽ ሲደርስ ትናገሪያለሽ። አፍሽን ዝጊ። የሰማሽ ነው? እስኪ እንቀጥል። ይሄ ድርጅት በርካታ ወጣቶችን ከተለያየ ቦታ ላይ እየለቃቀመ ያመጣል። ከተለያየ ክፍለ ሀገራት ላይ እየሰበሰበ ያመጣል። አምጥቶ እዚህ ቤት ነው የሚያሳርፉ አይደለ? ከዛ በኋላ በአንድ ወር ውስጥ ወይ በ3 ሳምንት ውስጥ ከዚህ ይወጡና የራሳቸውን ቤት እንዲከራዩ ይደረጋል። ደሞዝ መከፈል ይጀምራል። ስልጠና ብላችሁ ስልጠና ትሰጣላችሁ። ምንድነው የምትሰጧቸው ስልጠና? መጀመሪያ ምንድነው እያወራ ያለው ድርጅታችን እኮ ይሄ ቤት የሚይዘውን ሰው አይደለም። ደግሞ ይሄ ቤት እኮ ይሄ ቤት ማቆያ አይደለም። የምታመጧቸውን ሰዎች ማቆያ አይደለም። ይሄ ቤት ስለምን ማቆያ ነው የምታወራው? እኛ ማቆያ ነው ድርጅት ትልቅ ስም ያለው ትልቅ ድርጅት ማቆያ ነው አይደለም። ይሄ ቤት ተናገር። ያው አንድ ነጥብ ያዝ። እሺ ቀጥል። ከጉዞ እንደመጡ ደክሟቸው ስለሚሆን ሊያርፉበት ይችላሉ። እና ምንድን ሊያርፉበት ይችላሉ ሳይሆን ዳይሬክትሊ እዚህ ቤት ይመጣሉ። ቢያንስ ለአንድ ወር ወይ ለ3 ሳምንት እሷ ስትንከባከባቸው ይቆያሉ። ከዛ በኋላ ተራቸው ሲደርስ እናንተ ትወስዷቸዋላችሁ ወይ ደግሞ ወደሚላኩበት ስልጠና በሚል ትለኳቸዋላችሁ። ቤት ተከራይታችሁ ነው። ትክክለኛ እዚህ ማረፋቸው እኮ ወንጀል ሊሆን አይችልም። እንደ ወንጀልም ሊቆጠር አይገባም። እንዳልኩ እኮ ድርጅታችን እኔ እየጠየቅኩ ያለሁት እኔ እዚህ ማረፋቸው ወንጀል ነው ምናምን አይደለም። ሂደታችሁ ያንን ነው የሚመስለው። ከክፍለ ሀገር አምጥታችሁ እዚህ ነው የምታሳርፏቸው። ያው ድርጅታችን እንዳልኩ መጀመሪያም እያልኩ ነበረ እኮ በደንብ አላዳመክኝ ማለት ነው እንጂ ለብዙዎቹ እየተረፈ ያለ ድርጅት ነው። እዚህ ብቻ አይደለም እኮ በጣም ብዙ ብራንቾች አሉን፣ ብዙ ማረፊያዎች አሉን። ከዚህ ቤት ውጭ ሌላም ማረፊያ ቦታ ትልቅ ድርጅት ነው እንዳልኩ። ይሄኛው አንድ ቦታ ላይ ያለ እንጂ ከዚህ የተሻሉ ሰፋፊ ማረፊያዎችን ጭምር ያለው ድርጅት ነው። ስለዚህ እዚህ ካሳርፏቸዋላችሁ ከዛ በኋላ በ3 ሳምንት ወይ በአንድ ወር ውስጥ መልሳችሁ ትወስዷቸዋላችሁ። ድርጅታችን ውስጥ ወደ ስራው ነው የሚቀላቀለው እኮ ወደ ስልጠናም ይሁን ወደ ስራው ምንድነው? እስኪ ስልጠናው የምንሰጣቸው ስልጠና የምንሰጣቸው ስልጠና የተለያዩ የፈርኒቸር ሊሆን ይችላል። በተለይ እነዚህ ቴክኒክና ሙያ ላይ ያሉ ስልጠናዎችን ሙሉ ለሙሉ ከኛ ጋር ያው እንዳልኩ በነፃ ያገኛሉ። ፉል ፈንድድ አይነት ነገር ነውና እንዳልኩ ድርጅቱም ያው ከውጭ ስለሚደገፍ በዛ መልኩ ነው ለወጣቶች ተደራሽነት እያደረግን ያለ ነው። ብዙ ሰው ከፍሎ የሚያገኘውን ነገር በነፃ እንዲያገኙ እናደርጋቸዋለን። ያው እኛ ጋር ሲመጡ በደንብ ፕሮቴክት እናደርግላቸዋለን። ብዙ ነገሮችን ጥቅማ ጥቅሞችን ከስራ አንፃር የተለያዩ ነገሮችን ለነሱ ኦቨር ቤኔፊት እንዲኖረው አድርገን ነው ድርጅታችን ያው እንዳልኩህ የእርዳታ ድርጅትም ጭምር ስለሆነ ማለት ነው ብዙዎች ነው። እሺ
እንደው እኔ እስኪ ወደ አንቺ ልምጣና አንቺ እዚህ ድርጅት ውስጥ ተቀጥረሽ የምትሰሪው ማለትም በአክስትሽ ድርጅት ውስጥ አይደል? አክስትሽ ድርጅት ውስጥ ተቀጥረሽ መስራቱ ምንም ቅር አያሰኝም። ነገር ግን እኔ የአቤልን እናት በደንብ አውቃታለሁ። ማለት ያላቸውንም የኑሮ መጠን አውቀዋለሁ። አቤልንም ሆነ የአቤልን እናት በተደጋጋሚ ጊዜም እቴቴ ጋር ስለምመላለስ ይህ ሁላ ድርጅት እንዴት ሆኖ ነው? ከየት መጥቶ ነው? በምን ታምር ነው የሁላ ድርጅት የሷ ሊሆን ይችላል? ያው ይሄ እኮ ቀላል እኮ ነው ማሰብ ከቻልክ ይሄ ቀላል ነው። ምንም ነው ቀላል? የወንድሟ ድርጅት በሷ ስም ቢሆን ችግር ያለው አይመስለኝም። ምን ማለት ነው? የወንድሟ ድርጅት በሷ ስም ቢሆን ማለት ምን አይነት አማርኛ ነው? እዚህ ጋር እኮ እያየሁት ያለው ወረቀት እኮ የድርጅቱ ባለቤት የአቤል እናት ነች። ውክልና የተሰጠ ደግሞ ለአንተ ነው አይደል? ያ ማለት የድርጅቱ ባለቤት የአቤል እናት ነች ማለት ነው። እውነት ነው። አይ የድርጅቱ ባለቤት ያው የአቤል እናት ሳይሆኑ ያው የአቤል እናትን በጣም ስለሚወዳቸው ስለሚያከብራቸውና ለሳቸው ያው ትልቅ ፍቅር ስላለው ትልቅ አክብሮት ስላለው ነው እንጂ የወንድማቸው የአቶ መኮንን ድርጅት ነው። ምን የወንድማቸው የአቶ መኮንን ድርጅት ነው? የአቶ መኮንን ድርጅት ነው። አንቺ መኮንን ስትይኝ የነበረው የአቤል አጎት ነው? ምንድን ነው እየተከናወነ ያለው? አልገባኝም። ምንድን ነው አቤል ጋር ነው እንዴ? በአቤል ዙሪያ ያሉ ሰዎች ለምን ድርጅት ኖራቸው ነው እንዴ? ይኸውልሽ ድርጅት አይደለም ለምን ሀገር አይኖራቸውም? እና ታዲያ ምንድን ነው ችግር? ነገር ግን ይሄ ድርጅት እየሰራ ያለው ስራ አሁን እናንተ እንደምትሉት ይሄ ግብረሰናይ ድርጅት ሆኖ እርዳታ ምናምን ለወጣቶች ስራ እየፈጠረ ያለ ድርጅት ሳይሆን አንቺ ለመስራት አይኖርሽ። ይኸውልሽ እየሰራሁበት ያለሁትን ድርጅት እያየሁት ያለሁትን ነገር እናንተ አቤል በዚህ ድርጅት ምክንያት ታስሮ አንድ ነገር ጥያቄ ልጠይቅሽ። አቤል ራሔልን ገድልክ ተብሎ የተጠየቀበት ምክንያት ከዚህ ድርጅት በመጡ ሰዎች ነው አይደል? ኧረ ምንም የሚያገናኘው ነገር የለም። የሚያገናኘው ነገር የለም። ሊያ እዚህ ድርጅት ላይ የለችም። ስለምንድን ነው እያወራ ያለው? ሊያ እዚህ ድርጅት ላይ አለች። ስለምንድን ነው እያወራ ያለው እያልኩ ነው። ሊያ እዚህ ድርጅት ላይ አለች አለችም? ምናልባት አንተ አንድ ያላስተዋልከው ነገር ይኖራል። እኛ ድርጅት ትልቅ ስም ያለው ድርጅት ነው። ምናልባትም የድርጅታችንን ስም ለማጠልሸት በእኛ ድርጅት ስም ምናልባትም ስሙን ተጠቅመው ብዙ የተለያዩ ጸያፍ የሆኑ ነገሮችን የሚያደርጉ ወሬን አቁም። ወሬን አልፈልግም። ሰምኛለሽ? አቤል ቤት ይሰራ የነበረው አበበ ዘበኛው አበበ አቤል ላይ ሊመሰክርበት አቤል ልጅቷን ገሏል ብሎ ሊመሰክርበት ምናምን እንደነበረና እንዳመለጠ እንደጠፋ ታውቂያለሽ አይደለ? ታውቂያለሽ። ይሄ እውነታው ነው አይደለ? እሱን እዚህ ቤት አምጥተው ደብቀውት ነበረ ነው አልነበረም? ነበር። በጣም ጥሩ። ምን ያገናኘዋል? ቆሽ ምንድነው ምን ያገናኘዋል? ከኛ ድርጅት ጋር ምን ያገናኘዋል? ይሄን ቤት ያዘጋጃችሁት እኮ ይሄ ቤት እኮ የድርጅቱ ቤት ነው አይደለ? ምን ማለት ነው? ምን እያደረጋችሁ ነበር ማለት እንዴ? ከበበ እሱን ታውቁታላችሁ? ሲጀመር ምንድነው እሱን ታውቁታላችሁ? ኢቭን በሊያ በኩል ነው በአቶ መኮንን ትዕዛዝ የሚሰጠው ልጅ ሹፌሩ እዚህ ቤት ነው አሁን ያስኩት። እሷን ከማግኘት በፊት እዚህ ቤት ነው ያስኩት። አበበን ያስመለጠው ሹፌር እዚህ ቤት ተደብቆ ነው አሁን ያስኩት ከሰዓታት በፊት። በጭራሽ እንደዛ ሊሆን አይችልም። በጭራሽ ተናገሪ አንቺ። በጭራሽ ያው እንዴት ነው ሊሆን የቻለው? እንደዚህ አንቺ ስነ ስርዓት አንተ ሲጀመር እዚህ አበበ ተደብቆ በነበረበት ሰዓት ላይ አንተ መታ አልነበር እንዴ? እዚህ ቤት አላየኸው? ቆይ እኔ ማላውቀው ሌላ ችግር አለ? በጣም ጥሩ የግሎሪ የምታረጉት እርስ በርስ ብትባሉ ጥሩ ነው እንደዚህ መጨረሻችሁ። እኔ እንደውም ከአንቺ ጋር ችግር የለብኝም። አንተ ለምንድን ነው ምንም እንደማያውቅ ሰው እየሆንክ ያለው? ምንም እንደማያውቅ ሰው ለምን ሆናለሁ? እናንተ ናችሁ ሲጀመር እኮ እነሱ ሙሉ መረጃው አለ። በድርጅቱ ስም ሌላ ስራ እየሰራችሁበት ነው ማለት ነው። እኮ እሺ ንገሪኝ፣ ምንድነው ማለት? ሌላ ስራ ጀምራችሁ እነሱ ናቸው በድርጅቱ ሌላ ስራ እየሰሩ ያሉት ወይስ እናንተ ናችሁ በድርጅቱ ስም ሌላ ስራ እየሰራችሁ ያላችሁት? አረ ልጠይቃት እንጂ እሷን እንዴ ልጠይቃት እስኪ። ቆይ ምንድነው የምትጠይቃት? ይልክ ምንድነው የምትጠይቃት? እዚህን ያክል የድርጅታችንን ስም አብራችሁ እየሰራችሁ አብራችሁ እየበላችሁ እየጠጣችሁ ከድርጅታችን ውስጥ ሆናችሁ የድርጅታችንን ስም ታጠለሽታላችሁ። እዚህን ያክል ስለማጠልሸት ነው የምታወራው። እኔ የማውቀውን ነገር ነው የተናገርኩት። ሲቀጥል ደግሞ አንተ ምንም እንደማያውቅ ሰው አትሁን። ስሚ አጎቴ ነው እያልሽ ነው አይደል? አቶ መኮንን ነው ምናምን የምትይው ሰውዬ እንደዚህ አታጥራለሽ። አጥላለሁ አለሽ። ሲጀምር የቆሻሻ ስራ የሚሰራ ሰው
ቆሻሻ ነው። ስላለች ብቻ ምንም ነገር አይ መጀመሪያ ተረጋጋ። ሰሚያለሽ? እሷ ብቻ አይደለችም ያለች። ተረጋጋ መጀመሪያ። እሷን ከመናገር በፊት ሹፌሩን አበበን ያስመለጠውን ሹፌር አግኝቼው ነበር። እያንዳንዱ ነገር ነግሮኛል። ሲቀጥል ደግሞ እንደዛ ከሆነ ታች ሌላ ነገር እየሰሩበት ነው። እሺ እናንተ የምታሰለጥኗቸው ሰዎች የት ነው የሚገቡት? እናንተ ከክፍለ ሀገር የምታሰለጥኗቸው ወጣቶች የት ነው የሚገቡት? ቆይ እሱን እኔ እነግርሃለሁ፣ ችግር የለም። እሺ ንገረኝ። ያው እንዳልኩ ወደ ድርጅታችን የሚመጡት ከተለያየ ክፍለ ሀገር ይመጣሉ። ለሀገር መጥተው እነዚህን ስልጠናዎች ይወስዳሉ። ስልጠናዎቹን በስርዓት ከወሰዱ በኋላ እሺ ለዛ ስልጠና ብቁ መሆናቸውን የሚያረጋግጥ የብቃት ማረጋገጫ ከያዙ በኋላ ለእነሱ 1 ለ5 1 ለ10 ማሽኖች ተገዝተውላቸው እንዲሁም ደግሞ በአካባቢያቸው ወደ መጡበት ቦታ ተመልሰው እነዛን ስራዎች እዛ አካባቢ ላይ በደንብ ይሰራሉ ማለት ነው። ራሳቸውንም በደንብ ያኖራሉ። እንዲሁም ደግሞ እነሱም ለብዙ ወጣቶች ስራ እንዲፈጡ ተደርጎ ይመለሳሉ ማለት ነው። ኧረ እባክህ አሰልጥናቸው ምን ብላቸው ወደዛ ወደ መጡበት ይመለሱና ስራ ይጀምራሉ። በጣም ጥሩ። እሺ ከክፍለ ሀገር የሚመጡት እንስት ልጃገረድ ሴቶች እየመለመለች እየወሰደች አጎትሽ አቶ መኮንን በፈለገ ሰዓት የምታቀርብለት እሱስ ምንድን ነው የሚባለው? እኔ አጎትሽ ሲያደርገው ያላፈረው እሷ ስታደርገው ያላፈረችው በጭራሽ እንደዚህ ያደርግም እንዴ? እኔ አጎቴን አላውቀውም እንዴ? ምን ለማለት ፈልገህ ነው? በጣም ነው የምታውቂው? እንዴት ነው የማላውቀው? አይ አቶ መኮንን እንደዚህ ያደርጉ አውቃቸዋለሁ። አንቺ ሌላ ተጣልታችኋል? ጸብ ላይ ናችሁ? ስሚ፣ ስለምን ጸብ ነው የምታወሪው? እኔ እኮ በጥቆማ ነው እዚህ ቤት የመጣሁት። እነሱ ነገርኳችሁ አይደለ? አበበን እዚህ ቤት ሊደበቅ እንደሚችል ጥቆማ ተሰጠኝ። መጣው እንደተባለውም የእውነትም አበበ እዚህ ቤት ተደብቆ ነበር። ሊያ መጣች፣ ይዛው ሄደች። እንዴት እንደዚህ ነው ነገር ይሄ ነገሮችን ለማድበስበስ ምናምን ለመሸፋፈን ለአጎትሽ ምናምን ለዘመዶች ለመሸፋፈን እያሰብሽ ከሆነ አታስቢ። በፍጹም ከርኩ ሳይሆን የማውቀውን ነገር ነው እየነገርኩ ያለሁት። እዚህ ጋር ምንም የሚሸፈን ነገር የለም አይደለ? መጀመሪያ አንተ ነህ አንተ ቆይ እናንተ በግልጽ የምታውቁትን ነገር በምን ምክንያት ነው ልናገር? ያምሻል እንዴ? እማውቀውን ነገርማ እየተናገርኩ ነው። ታውቂያለሽ። ታውቂው ነገር እየተናገርሽ በደንብ ተረጋጊ፣ አትጫወት። አንተ ማነህ? በምን ምክንያት ነው ይሄ ሁላ ድርጅት በአንተ ስም ውክልና ሊሰጥ የተቻለው? ንገረኝ። አስፈላጊ ነው ማንነት ግን? አዎ አስፈላጊ ነው አንተ ማንነት። ምን ችግር አለው? ምክንያቱም ይሄ ሁላ ድርጅት እያንቀሳቀስክ ያለው አንተ ነህ አይደለ? ይሄ ሁላ ወንጀል ሲሰራ ወጣቶች ከየሀገራቸው እየተሰበሰቡ ከየክፍለ ሀገሩ እየተሰበሰቡ እየመጡ ላላስፈላጊ ቦታ ላይ እየተዳረጉ ሴቶቻችንን እየተጫወቱባቸው ወንዶቹን ወደ ያልሆነ ቦታ ዝም በል በቃ እንዳትለኝ። ሰማኛለህ? በቃ እንዳትለኝ። እየሰማኝ ነው? እየሰማኝ። ማን አባና አንተ ይሄን ሁላ የድርጅት ውክልና ተሰጥቶ ይሄን ሁላ ነገር የምትሰራው ማን አንተ? ስለምታወራው ነገር ግን ትጠይቅበታለህ። ይኸውልህ አሁን ሌላ እርምጃ ውስጥ ከመግባት በፊት እውነቱን እንድነግረኝ እፈልጋለሁ። ምንድን ነው የምትሰሩት በዚህ ድርጅት ሽፋን? እንዴት ነውስ ይሄን ድርጅት በውክልና ከአቤል እናት ወደ አንተ ሊመጣ ይቻለው? እሺ አንተ ምንድን ነው ማወቅ የፈለገው? ጥያቄ ግልጽ መሰለኝ። መጀመሪያ ማነህ አንተ? ለምንድን ነው ይሄን ሁላ ድርጅት በአንተ ስም ውክልና የተሰጠው? የኔ ማንነት ነው ያሳሰበህ? የኔ ማንነት ከሆነ እነግርሃለሁ። እኮ ተናገር፣ ቀጥል። መጀመሪያ እኔ አቶ መኮንን የሚስት ወንድም ነኝ። እሺ ቀጥል። የሚስት ወንድም ነኝ አቶ መኮንን። አንተ ደግሞ በጣም ጥሩ። በቤተሰብ ነው ተደራጅታችሁ እየሰራችሁ ያላችሁት። እሺ ቀጥል። ምን ችግር አለው? ቀጥል። አብሮ መስራት አይቻልም? ቀጥል። ይሄ ሁላ ውክልና ታዲያ እንዴት ነው ለአንተ ሊሰጥ ይቻላል? አንቺ ዝም በይ። የትም አላቆም። እንደዚህ አይነት ሰው እኔ አላቅምም። እኔ ሲጀምር እንኳንም አላወኩት። ሲጀምር ትሰሚኛለሽ? እኔ እና አንቺ ከምታውቂው በላይ እኔ ያገኘሁት ማስረጃ ለእኔ ጠቃሚ ነው። እሺ አይመለከተኝም። አንቺ ስለምታወሪው ስለምትቀባጠሪ ዝባዝንኪ። ቀጥል አንተ። ጌታ ሆይ አይደለ የአቤልን እናት በጣም አብልጦ የወደዳት ከሱ ይልቅ አቤል ይልቅ የሚስቱ ወንድም በለጠበት ነው አይደለ? ቀጥል። አንቺ አሁን አብሽን እንዳከፍች ከአንቺ ጋር ለምወሬ። እሺ ቀጥል። ያው ቅድም እንዳልኩ አቶ መኮንን እዚህ ሀገር አይኖርም። መጀመሪያ ውጭ ነበር የሚኖረው። ውጭ ሀገር ነው የሚኖረው። ውጭ ሀገር ነው የሚኖረው አቶ መኮንን። እዚህ ሀገር እዛ ባለበት ሰዓት ነው በተለይ እንደዚህ የግብረሰናይ ድርጅቶች ጋር የተቀላቀለው። እሱንም አውቀው ለረጅም
ጊዜ ነው ማለት ነው። ምክንያቱም እሱ እኔን አሳድጎኛል እንዳልኩ የእህቴ ባል ስለሆነ ማለት ነው። አቶ መኮንን ከእህቴም ጋር የተዋወቁት እዛው እንግሊዝ ሀገር ውስጥ ነው ማለት ነው። እንግሊዝ እዛው ውጭ ላይ ነው እና በዚህ ውስጥ ነው የተዋወቁት። አብረው ይሰሩ ነበረ። እዛ በጣም መልካም ነገሮችን ያደርጉ ነበር። በጣም ብዙ ስራዎችን ይሰሩ ነበረ። ከዛ አብረው ከእህቴ ጋር በነበሩበት ሰዓት ለምን አቶ መኮንን በጣም እንዳልኩ በጣም ጎበዝ ሰው ነው፣ በጣም አስተዋይ ሰው ነው። ስለዚህ ለምን ይሄን ስራ ወደ ሀገራችን አንወስደውም የሚል ከእህቴ ጋር ያወሩ ነበር። በደንብ ዲስከስ ያደርጉበት ነበረ እና በዛ ሂደት ውስጥ ይህንን ደግሞ ድርጅቱን ወደ ኢትዮጵያ እንድመጣ እነሱ በር ከፈቱ ማለት ነው። የሀገር መጥተው የተለያዩ ስራዎችን መስራት ጀመሩ። በተለይ የመጀመሪያዎቹ 5 ዓመታት የድርጅቱን ቤዝመንት ማለት ደግሞ አሰልጠኛዎች ሊሆኑ ይችላሉ፣ የተለያዩ ነገሮችን ከዛ ሀገር ከመጣ በኋላ ያው እዚህ ሀገር ብዙም ስለማይቆይ ስለሚመላለስ ውክልናውን በጣም ለሚወዳት ለእህቱ ሰጥቶ ውክልናውን በእሷ እንዲሆን አደረገ። ውክልና እኮ በእሷ አይደለም። ይሄ እኮ የድርጅት ባለቤት የአቤል እናት ስም ነው እንጂ ውክልና አይደለም። ውክልናው ለአንተ ነው የተሰጠው። ቆይ አታዋክበኝ፣ አዋከብከኝ። ኧረ እባክህ አዋከብኩ። እሺ ቀጥል እስኪ ልስማ። እና ከዛ መጥቶ ዋናውን ፍቃዱን ባለቤትነቱን ለእህቱ ሰጣቸው ድርጅት እንዲያንቀሳቅሱ። ከዛ በኋላ ያው እህቱ ደግሞ ያው ፍቃዱ ይኖራቸው እንጂ በደንብ ተንቀሳቅሰው ለመስራት ድርጅቱን ብቁ ስላልሆኑ ውክልናውን እህቴ ሰጣት። እሺ ለአንተ እህት? እሺ እህቴ አሁን ካረፈች 6 ዓመታት ምናምን አልፏታል። እንዳልኩ አቶ መኮንን ደግሞ እኔ በጣም ይወደኛል፣ በጣም ይበዛን እነሱ እንቀራረባለን፣ አሳድጎኛል። እሷ ካረፈች በኋላ ደግሞ ይህን ውክልና ለእኔ ነው ይህን ድርጅት አምኖ በደንብ ድርጅቱን ፕሮቴክት አድርግ፣ ድርጅቱን አሳድግ፣ ለብዙ ኢትዮጵያውያን ወጣቶች ትረፍ በሚል በደንብ አድርጎ በእኔ ላይ አስርጾ ሀሳቡን ይህን ድርጅት እንድመራ እድሉን የሰጠኝ እና በዚህ ድርጅት ውስጥም ደግሞ ኃላፊነት ላይ ያለው ውክልና የተሰጠኝ በዚህ ምክንያት ነው ማለት ነው። እና በጣም ስለዚህ እህትህ ነበረች ይህን ውክልና ይዛ የነበረው። እህትህ ስታርፍ ወደ አንተ እህት በምን ምክንያት ነው ያረፈችው? አርፋለች ነው ያለኝ። ውጭ ስለሆነ ማለት አርፋለች እንዴ? እዛ ሆና ነው ያረፈች? እንደሞተች ነው። እዛ ሆና ታዲያ እንዴት ነው ውክልና የተሰጣ? መጀመሪያ ያው መጣ ሄድ ትል ነበረ፣ ብዛት መጣ ሄድ ትል ነበረ። ግማሽ እዚህ ግማሽ እዛ እያለች ነበረ ኖሮ እና ዝም ብላ አርፏለች ተብሎ ብቻ ነው የተነገረ? አስከሬኑ አልመጣም? ምን አስፈላጊ ነው እሱ? አላየሁም። እንዴት? ምን ማለት አስፈላጊ ነው ማለት ምን ማለት ነው? እህትህን የሚያክል ነገር ውጪ ላይ ሞተች ተበለህ አስከሬኗ ካልመጣ ካልቀበርካት እንዴት ነው? ምን አይነት ማለት ምን አይነት ሰዋዊነት ነው? ያው ምናልባት ወደዚህ ሀገር ያልመጣበት የራሱ ምክንያት ይኖራል። ከአንቺ ጋር አይደለም እያወራለች፣ ከአንቺ ጋር አይደለም እያወራለች። ድጋሚ ስለሱ ማሳሰብ ምን ይሉታል? ኧረ እባክሽ፣ እሱ ግን ምንም ሲታይ እያሰበበት እያሳሰበው ያለ አይመስለኝም። ውስጡ የተቀመጥክ ያህልማ እንደዚህ አይሰማም። ስሚ፣ በማያገባሽ እየገባሽ አፈትፍች። እኔ እንዴ ስለሱ ግላዊ ህይወት ነው እያወራሉት። ስላጎቴ ሚስትም ነው እያወራህ ያለው። ኧረ እባክሽ ስላጎትሽ ሚስት ነው እና ዋይ ብለሽ አምጥተሽ ቀበርሻት። ችግር አለብህ እንደ ከኛ ጋር ዝገብሽን የታቅሽና ነው አንቺ ከአንቺ ጋር ችግር የሚኖረው እኮ። በቃ ሰሚያለሽ፣ እኔ ስራዬን ነው እየሰራ የታባሽ ነው የምወጣው። ሲጀምር እያንዳንዳችሁ ከኔ ጋር ነው የምትሄዱት። እያንዳንዳችሁ ምርመራ ይደረግባቸው። እሱን እናያለን፣ አብረን እናየናል። ሰማኛለህ? ታዲያ ሞተች አለህ አሜን ብለህ እሺ ብለህ ተቀበልክ? አሁን ማድረግ ትችላለህ። አሁን እዚህ ሀገር እያለች አሟት ነበር፣ በጣም ታማ ነበር፣ ህመም ላይ ነበረች እና ሕክምና ለመከታተል እንደሄደች ነው በዛው ማረፏን ነገረኝ። ስለዚህ ወደዚህ ሀገርም ደግሞ አልተመለሰችም። እዛው አስከሬኗ እዛው ይኸውልህ አንድ ነገር ልንገርህ፣ በጣም ብዙ ነገር ስለዚህ ድርጅት ታውቃለህ። ምክንያቱም ብዙ ውሸቶችን ነው የሚመጡት ወንዶች እያንዳንዳቸው ወይ ደግሞ የሚመጡት ወጣቶች በጠቅላላ እዚህ ስልጠና ወስደው ወደ ሀገራቸው ተመልሰው ስራ ማሽን እናንተ ገዝቶላቸው ስራ ይሰራሉ አልክ። ይሄ ፍጹም ውሸት ነው። ሰማኝ፣
አበበ እዚህ ቤት መምጣቱን አላውቅም ነበር ብለሃል። አበበ ማለት እንግዲህ የአቤል ጠላት፣ አቤልን ለማሳሰር እየተሯሯጠ ያለ የአክስትሽ ልጅ እየተሯሯጠ ለማሳለፍ፣ ለዛ ደግሞ ይኸው እዚህ ቤት ውስጥ ቁጭ እንዳለ ስትንከባከበው የነበረችው ልጅ አለች። ሌላው ሹፌሩ ያመጣው ሹፌር በራሱ ትዕዛዙን ከእናቶ መኮንን ምናምን እንደሚቀበል ተናግሯል። ይህ ሁሉ ነገር ታዲያ ተራ አጋጣሚ ነው? ምንድነው? ስሚኝ እስኪ ይህ ሁሉ ነገር ተራ አጋጣሚ ነው? እኔ አሁን እየተከራከርኩ ያለሁት በምን ነው? በማውቀው ነገር እስከማውቀው ደረጃ ድረስ እቺ ሴት እዚህ ቤት ነበረ አለች። ግን እቺ ሴት ራሷ ምን እንዳሰበች ምን አውቃለሁ? አውቃስ ቢሆን ነገርኩሽ እኮ እኔ ይሄንን ቤት ሳገኘው ማጣሪያ አድርጌ ተነግሮኝ ጥቆማ ተሰጠኝ ነው የመጣሁት አልኩሽ። እዚህ እኮ ስለሷ ወይም ስለ እኔ እሷ እንደነበረች አላውቅም። ሲጀምር እሷን እዚህ ቤት አገኛለሁ ብዬ አልመጣሁም። እኔ ለማግኘት የመጣሁት አበበ እዚህ ቤት እንደሚኖር ነበር የተነገረኝ። ስመጣ ግን አበበን ያስመለጠው ሹፌር ራስታውን ተቆርጦ ፂሙን ተላጭቶ ራሱን ቀይሮ ለምን እዚህ ቤት ውስጥ ተደብቆ አገኘሁት። ከሱ ጋር እየተከራከርን ባለንበት ሰዓት ነው እሷ ድንገት የመጣች። ቁጭ አላውቃትም። ምን ሲጀምር አዳምጠ ቆይ መጀመሪያ አዳምጠ። ምንድነው ማዳምጠ? አዳምጠ መጀመሪያ ምን ታውቃለህ? አሁን እኛ ስለ እነዚህ ሰዎች እናውቀው ነገር የለም። ከጀርባ ብዙ ነገሮች ሊኖሩ ይችላሉ። እሷ ደግሞ አንተ እንደምታውቅ እየተናገረች ነው። ምክንያቱም መተ አበበን እንዳገኘኸው ተናግራለች። ተናገሪ አንቺ አዳምጠኝ ተናገሪ። ዝም አትበይ። ቆይ አንተ ለምንድን ነው አትሰማውም? እንደ እየከደኩ ነው ያለው። ምን አገባኝ እኔ? ለምንድን ነው አንተ እውነቱን የማትናገረው? አሁን ስለምትለው ነገር እኔ የማውቀው ነገር የለም። ምን ማለት ነው የማውቀው ነገር የለም? አንተ እውነት እዚህ አበበ ባለበት ሰዓት አልመጣህም? ሰምኛለሽ። ሌላ ዓላማ አላችሁ እናንተ ሁለታችሁ ራሱ አንቺ አለሽበት ማለት ነው። ስለዚህ ስለዚህ ይሄ ነገር በደንብ ሊጣራ ይገባል። ሁለታችሁንም ምን እያልኩ ያለው ሲቀጥል ደግሞ እሱ እያለኝ ግን እያንዳንዱ ነገር እንደነገርሽው የነገረኝ እሱ አንቺ ነው። ይሄ ማለት ሌላ ዓላማ እንዳለሽ ነው የሚያሳየኝ። እኔ ሲጀመር ለዚህ ሁሉ ነገር ማለት ነው መሰረቱ ያ ሹፌር ተብዬ። ስለዚህ እንደውም የድርጅታችን አሁን እያመሳችሁት ያላችሁት እናንተ ናችሁ ማለት ነው። ሰማኛለህ? እንደው እነሱ ላይ ማጣራት ደረግ ነው። እኔ ያመሰግናና ችግር የለውም። እነሱ ላይ ማጣራት ላይ ደረግ አበበን አላገኘኸውም ወይ? የኔ ጥያቄ እሱ ነው። አበበ ምናምን አትበይ። አሁን እኔ እንደ ድርጅት ከላይ ሆኖ ድርጅትን እንደሚመራ ሰው በጣም ብዙ ሰው ነው የሚመጣው። እሺ አበበ ከበደ ሌላም እሺ እንዴት ላይ ይችላል? በይኑር ከበደ ብዙ ወጣቶች ናቸው የሚያጋምጡ። ስለዚህ ይሄ ነገር አበበ እዚህ የመጣው በተለየ ኬስ ነበር። እሱን ታውቃለህ? ጀመሪያ አይደለም ላታውቅም አትችልም እኮ አንቺ እንደውም ተባባሪ ነሽ ማለት ነው። አንቺ የድርጅታችን ስም ከሚያጠፉ ተባባሪ ነሽ ማለት ነው። እኔ ምንም የጠፎት ያለው ተባባሪ የመጀመሪያው ተባባሪ እሷ ናት ማለት ነው። እንደውም በጣም ብዙ ነገሮችን እየሰማን ነው። ድርጅታችን በጣም ብዙ ስሙን የሚያጠፉ ስሙን የሚያጠለሹ ይሄንን እየሰራ ያለውን ነገር የሚያስወቅሱ አሁን ብላችሁ ነገሩ። እስኪ እኔ አንድ ጥያቄ ልጠይቅሽ። እኔ አንቺን አንድ ጥያቄ ልጠይቅሽ። አክስትሽ አቤል እናት ስለዚህ ድርጅት የሚያውቁት ነገር አለ? ይሄን ታውቃለህ? እሷ ይሄን ያላቅሙ ይላል። አውቃለሁ፣ ግን የሚያውቁት ነገር አለ? ለዛ ሁሉ ጊዜ አትመጣም ድርጅት ላይ ያው አልፎ አልፎ ነው የምትመጣው። ከአቅሟም አንፃር ምናምን ታስበው ማለት ነው ብዙ እንዳደክም በሚለው እና እንደውም ብዙ ጊዜ ስትመጣ ራሱ ከኔ ጋር ነው የምትገናኘው። ስለዚህ እንዴት ነው የማታውቀው? እንዴት ነው የምታስበው? ከአንቺ ጋር ነው የምትገናኘው ብዙ ጊዜ ስትመጣ። እኔ ነኝ ያለውን ነገር ራሱ ማሳያ ትጎበኛለች መስሪያ ቤቱ ምናምን። አዎ ይሄን ያው ታውቃታለህ። ያላትን አቅም ሁኔታዋን ላንተ ማስረዳት አይጠበቅብኝም። ከአቅሙ አንፃር ግን ያለውን ነገር ከኔ ጋር ነው። እንደው እስኪ ያንቺ በቋሚነት ትክክለኛ እዚህ ድርጅት ላይ ያንቺ የስራ ድርሻ ምንድን ነው? እሱ እንደሆነ ያው ኦልሬዲ ሙሉ በሙሉ እንደ ድርጅት ባለቤት ሙሉ ውክልና የተሰጠው ሰው ነው። ያንቺ በቋሚነት ትክክለኛ ስራሽ ምንድን ነው? ያው እኔ ሲጀምር ቅርብ ጊዜ ነው የጀመርኩት። ትምህርቱን ቅርብ ጊዜ ነው የጨረስኩት። ቅርብ ጊዜ ማለት ምን ያህል? አንድ አመት እየሆነኝ ነው። እና በዚህ ጊዜ ያው ቋሚ ስራ ይሄን ያህል አይሰጠም። ይሄን ያህል ወደ ውስጥ ገባ ልትል ትችላለህ። ግን ያሉትን ውጭ ላይ የሚካሄዱትን ነገሮችን ማስፈጸም ሆነ ነኝ ከተለያዩ ድርጅቶች ጋር ምናምን እቃ ለመቀበል ለመላክ በቃ እንደ ተላላኪም በለው አሁን ላይ ባለው ሁኔታ እሱ ነው እየሰራው ያለሁት። ተላላኪ ውጭ ላይ ያሉትን ጉዳዮችና ነገር ማስፈጸም ምናምን ነው ያንቺ ስራ። እስኪ ማለት ትክክለኛ እርግጠኛ ሆነሽ እነዚህ ሰዎች ስልጠና ተሰጥቷቸው ማሽን ተገዝቶላቸው ወደ ስራ ሲገቡ አይተሽ ታውቂያለሽ? አይ እሱ እንደነገር አይተሽ ታውቂያለሽ ወይ? እኔ ደረጃ ስራሽ ምንድነው አልከኝ አይደለ? ይኸውልሽ አሁን እዚህ ጋር አንድ ነገር ልንገርሽ ስራ አይመለከተኝም። እኔ ተላላኪ ነኝ ምናምን እንድትኛል አልፈልግም። አይደለም ከአንተ ጋር ለምን እያወራሁት ምክንያቱም
ይሄ ድርጅት ያክስትሽ ነው። አክስትሽ ስትመጣ ደግሞ የምታስጎበኛት አንቺ ነሽ አይደል? ልታስጎበኛት የምትችይው ደግሞ የምታውቂው ነገር ቢኖር ነው። ስለዚህ ስራ መጥተው ስልጠና ተሰጥቷቸው ሰልጥነው ማሽን ተገዝቶላቸው አገራቸው ገብቶ ሲሰሩ ማስረጃ ነሽ። ደረጃ ወስጄ ላሳያት ነው። እንደዛ ነው የፈለግከው? እሺ እዚህም ይሁን ስልጠና ሲሰጣቸው ማሽን ሲገዛላቸው የምታውቂው ነገር አለ? አሰልጣኝ ሌላ፣ ስልጠና ቦታ የሚወስዳቸው ሌላ። የኔ ስራ እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ አንድ እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። በተጨማሪም በዚህ ቻናል በኩል ማለትም የንስር አይንን ጠቅሰው ለሚመጡ ደንበኞች እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ በ0997 398676 አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሌላ የማይገናኝ ነገር። ታዲያ ምን ነው የምታስጎበኛት? ታዲያ ለአክስትሽ አክስትሽ ስትመጣ ምን ነው የምታስጎበኛት? ማለት የምትፈልገው ነገር ይኖራል። ከምንም በላይ አንድ የድርጅት ባለቤት ድርጅቱን ለማየት ሲመጣ የሚያየው ምኑን ነው? ውጤቱን ነው አይደል? ከስር ያለውን ችግር ጀምሮ እያየ ምን አይነት ውጤት ላይ እንዳለ ጭምር ነው አይደል የሚያየው? ነው አይደለም? ሰማለ በዚህ ጉዳይ አንተን ያገባም ነው። ምን ማለት ነው አንተን ያገባም? እኔ ማለት ነው በየቢሮው ሰማኛለህ? እያንዳንዱ ገና ስላንተ ራሱ ብዙ ነገር አጣራለሁ። የሚያገባ ነገር አለ ስላልከኝ ብቻ ሳይሆን ገና ስላንተ ብዙ ነገር ማወቅ ፈልጋለሁ። እየሰማኝ ነው? ግን ዋጋ ተከፍለበታል። እያሰብኩበት እኔ ነኝ ዋጋ እያስፈራራኝ ነው። ታዲያ ይሄ ማስረገጫ አይሆንም እንዴ? ምን አይነት ስራ እየሰራችሁ እንደሆነ ጭራሽም ዛቻም አለበት። ለምሳሌ ስም እያጠፋ ከሆነ ትታሰራታለህ አይደለ? ስም እያጠፋ ከሆነ ትታሰራለህ። እንደዚህ ስለሰራ ብቻ ትክክል ነህ ልትባል አትችልም። እሺ፣ ያ ደግሞ እስከማውቀው ድረስ መታሰር በራሱ ዋጋ መክፈል ነው። እስከማውቀው እስኪ አሳስሩኝ እና እንየው። እስኪ ስም እያጠፋው ነው አሳስሩኝ እና እስኪ እንየው። እስኪ ክሰሱና እንየው። እና ለምሳሌ ድርጅታችን መጀመሪያ በጣም ዘርፈ ብዙ ራስህን ነፃ ብትወጣ ይሻላል። እሺ፣ እኔ ላይ ከመዛት በፊት ሲጀምር በክስ ዙሪያ አይደለም ያስፈራራኝ። አውቃለሁ ምን አይነት ሰዎች እንደሆኑ ከጀርባ ያሉ ሰዎች በደንብ አውቃለሁ። ምክንያቱም አቤል ላይ የተጠመጠመውን ወንጀል በደንብ ስለማውቅ። ጸጥ ብለህ እያዳመጥከው እኮ ነው። የሆነ ነገር በለው። ምን ይበለኝ? ምን ይበለኝ? እዛው አቤል ባለበት እናወራ። አዎ ግድ ነው። ሲጀምር አንቺን አቤል ጋር ቁጭ አድርጌሽ ነው የምናገርሽ። ምንም ችግር የለብኝም። አሁንም ደውለህ ልጠራው ትችላለህ። እኔ ምንም ችግር የለብኝም እኮ። አቤል እንደናንተ ቦዘኔ ወይም ደግሞ ስራ ፈታ አይደለም። እሺ አቤል ለሀገሩ እየጠቀመ ያለ ሰው ነው። ለሀገሩ እየሰራ ያለ ሰው ነው። ስንቱን የተበደለን ሰው ነፃ እያወጣ ያለ ሰው ነው። ና ባልሽው ሰዓት ተነስቶ የሚመጣ ተራ ሰው አይደለም። እናንተ ግን ተራ ስለሆናችሁ ነው። ስራችሁም ተራ ስለሆነ ነው። ና ስላለች ቀጥ ብላ የመጣው ና ስላለች ቀጥ ብላ የመጣው። አዎ ሰማኛለህ። እየሰራን ያለነው እኮ በበጎ ስራ ነው። በጎ ስራ ነው። ኧረ እባክህ እየሰራን ያለነው በበጎ ስራ ሽፋን እዛ ልክስክስ ስራ ትፈጽማለህ። ተነስ ወደዛ ተነስ። ያንተን ተረት አይደል ሰማር ለምን ተነስ። ተነሽ አንቺ ተነሽ ተነሽ ይረዳ ይጂ ተነሽ ተነሽ ነይ አንቺ ተነሽ ውጣ ይጫንቺ ነይ ነይ ይጂ ምን አይነት መረጃ እንዳገኘን መቼም እየተመለከታችሁ እኔ እንደዚህ አይነት በምንም ታምር ደግሞ እንደዚህ አይነት ግጥጥሞች ይኖራሉ ብዬ አላስብም። በምንም አይነት መልኩ እንደዚህ አይነት ነገር ይፈጠራል ብዬ አላስብም ነበር። ምንድነው ያገኘነው መረጃ? ምንድነው የዚህ ፋይል እውነታ እንዴ? እንዴት ነው የአቤል እናት የድርጅቱ ባለቤት ይሄንን ደግሞ የድርጅቱ ባለቤት እንድትሆን ያደረገው? እንደሰማችሁት ከሆነ የአቤል አጎት እህቱ በጣም ስለሚወደድ ድርጅቱን በሷ ስም አደረገ ማለት። በአቤል እናት ስም ወንጀል እየተሰራ ነው። በአቤል እናት ስም ነው ይውላ ወንጀል። እሺ ቆይ ከነሊያ ጋርስ ምንድነው እንደዚህ ያገናኛቸው? የአቤል አጎት የዚህ ድርጅት ባለቤት ከሆነ ደግሞ ለምንድነው አቤል እንደዚህ አይነት ወንጀል የተጠመጠመበት? ምን ተፈልጎ ነው? ምንድነው ሐሳባቸው? ምንድነው ስራቸው? እኔ በጣም ግራ እየገባኝ ነው። በጣም አስደንጋጭና ከባድ ማስረጃ ነው እኛ በእጃችን የገባው። እንደ መረጃ ይዘን የመጣ ነው።
አበበን እዚህ ቤት ልናገኘው እንችላለን በሚል መጀመሪያም ነግሬያቸዋለሁ። አሁን ደግሞ እየሰማን ያለ ነው ጭራሽ አበበን አይደለም ጭራሽ የዙላ ወንጀል ባለቤቶች የአቤል እናትና የአቤል አጎት ሆነው ተገኙ። ጭራሽ ይኸው የአቤል አክስት ልጅም አብራን እዚሁ ተገኘች። እኛ አንዱ መጠራ ነው የድርጅቱን ተወካይ በጠራ ነው አብራ የአቤል አክስት ልጅ መጣች። ምንድን ነው ይሄ? ምን እየተከናወነ ነው? ምን እየተፈጠረ ነው? ይሄ ነገር አቤል ያውቀዋል ብዬ በፍጹም አልገመትም። በፍጹም አቤል ያውቀዋል ብዬ አልገመትም። ምን ማለት እንዳለብኝ አላውቅም። አቤል ይሄን ነገር የሚያውቅ ሆነ በጣም ነው የሚገርመኝ። ካላወቀ ሲያውቅ ምንድነው የሚሰማው? ምንድነው ሊረዳ የሚችለው? ምንድነው ስሜቱ ላይ የሚፈጠረው? በገዛ ቤተሰቦች እኮ እንደዚህ አይነት ነገር ውስጥ እንደገባ ሲያውቅ ምንድነው የሚሆነው? እሺ የአቤል እናት ስለዚህ ጉዳይ ምን ያውቃሉ? ይህ ድርጅት በእሳቸው ስም እንዳለ እንግዲህ እንደተናገረች ከሆነ ድርጅቱ ላይ ይሄዳሉ ይጎበኛሉ ብላለች። ታዲያ እዛ ቦታ ላይ ሲሄዱ የሚጎበኙ እዛ ቦታ ላይ ይሄዱ የሚያዩ ከሆነ ይህ ሁላ ወንጀል በድርጅቱ እየተሰራ እንደሆነ ያውቃሉ ወይ? የዚህ ለነገር ውስጥ እጃቸው አለበት ወይ? አረ በመድኃኒዓለም ስም እኔ እቴትዬ እውነት እኔ ከማውቃቸው አንጻርም ታውቃላችሁ ደግሞ እንደማውቃት ከዚህ ነገር አንጻርም እንግዲህ የአቤል እናት እንደዚህ አይነት ነገር ውስጥ እንድትኖር በፍጹም እንጃ በጌታ ክርስቶስ እንዴ ብዬ መግለጽ እንዳለብኝ አላውቅም። ለማንኛውም ቀጣዩን ከአቤል ጋር ተገናኝቼ ቁጭ ብዬ ሳወራ የምትመለከቱት ይሆናል። የእውነት እኔ ግራ ገብቶኛል። እስኪ እናንተ ምን እየተሰማችሁ ነው? ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ለማንኛውም አብራችሁን ቆይታችሁ እስከሆነ ስለተከታተላችሁ ያመሰግናለሁ። ቀስ ብዬ ተረጋግቼ በተረጋጋ መንፈስ ቦታና ጊዜ አመቻችቼ አቤልን ቁጭ አድርጌ ከነዚህ ሰዎች ጋር አገናኝቼ አዋራዋለሁ። እስከዛ ሰዓት ድረስ ግን አብራችሁ ስለነበራችሁ በድጋሚ አመሰግናለሁ። ይህንን ቻናል ሰብስክራይብ ያደረጋችሁ እንድታግዙኝ እንድታበረታቱኝ እፈልጋለሁ። ቪዲዮን ላይክ ሼር እያደረጋችሁ ብዙ ሰው ጋር ሊደርስ ይገባል። ብዙዎቻችን የምናስበው ነገር አለና ብዙ ሰው ጋር ደርሶ ይህንን ነገር እንዲማሩበት እፈልጋለሁ። እንዲሁም የዶላር ምልክት በመጫን ኦል የምትለው ላይ በማድረግ ወዲያውኑ ቪዲዮ በለቀቁ ቁጥር ወዲያው ቪዲዮ በለቀቁበት ማይክሮ ሰከንድ ኖቲፊኬሽን ወይም ደግሞ ማሳወቂያ መልእክት ለእናንተ ይገባላችኋል ማለት ነው። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። አብሬያችሁ ቆየሁት ልዑል ነበርኩኝ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። ሰናይ ጊዜ ይሁንላችሁ።